እኔ ይሄንን የምስራቹን ቃል በማይመስል ሁኔታችሁ ላይ በጌታ በኢየሱስም ነገር በተዘጋጋ ሁኔታችሁ ላይ ነገር ባበቃ ጉዳያችሁ ላይ በዚህ ወር ላይ እንደዚህ ብዬ እናገራለሁ። መልካሙን የምስራች ቃል ትሰማላችሁ። መልካሙን የምስራች ቃል ትሰሚያለሽ። ለማመን በሚቸግር ሁኔታ ላይ ወዳጆቼ እምነት ለማድረግ በሚቸግር ሁኔታ ላይ እግዚአብሔር በህይወታቸው መልካሙን የምስራች ቃል ያሰማችኋል። ዛሬ መልካሙን የምስራች አንድ በእንግሊዝ ሀገር ላይ ጆርጅ የሚባል ሰው ነበር። በጣም ታዋቂ ሰው ነው። ወንጌላዊ ነው። በጣም አማኝ ሰው ነው። እምነታችሁን ከፍ አድርጋችሁ እንድትሰሙኝ ይፈልጋሉ። በጣም አማኝ ሰው፣ እግዚአብሔርን የሚያምን ሰው ነው። የህፃናት ማሳደጊያ አለው። ትልቅ ድርጅት አለው። እና ወላጅ አልባ ልጆችን ይሄን መጽሐፍ ምናልባት አንብባችሁ ሊሆን ይችላል። ወላጅ አልባ ልጆችን ይመግባቸዋል፣ ያሳድጋቸዋል። ግን ሁሉ ጊዜ እነሱን ለመመገብ እምነቱን የሚያደርገው እግዚአብሔር ላይ ብቻ ነበር። ከእግዚአብሔር በሚመጣ ምንጭ ነበር ልጆቹን የሚያበላው፣ የሚያጠጣው፣ የሚያሳድገው። አንድ ቀን ግን 300 የሚያህል ህፃናቶች እያሉ በማዕድ ቤት የምትሰራ ሴት መጣችና ወደ ጆርጅ ሆይ ለልጆቹ ዛሬ የማቀርብላቸው ምንም ቁርስ የለኝም አለችው። ምንም ቁርስ የለም። ስለዚህ ምንድነው ምናደርገው? በዛ ሰዓት ደግሞ ጆርጅ ምንም ገንዘብ የለውም። ምግብ ማምጣትም ሆነ መግዛት የሚችልበት ሳንት ያልነበረው። ልጆቹ ምግብ ወደሚበሉበት ስፍራ ሰብስቢያቸው አለ። 300 ህፃናቶችን ሰበሰበቻቸው። ከዚያ በኋላ ሳህን ስጫቸው አለ። ሳህን ሰጠቻቸው። በደንብ አድርጋችሁ ባለቀ ነገራችሁ ላይ እምነት እንድትጨምሩ ስለምፈልግ ነው ይሄንን ታሪክ የምነግራችሁ። ሳህን በባዶ ሳህን ምግብ እንደሌለ ያወቀ ሁሉ ነገር እንዳበቃ ያወቀ አስቡ። ህፃናት ደግሞ ይጠብቃሉ። ትልልቅ ሰዎች አይደሉም፣ ማገናዘብ የሚችሉ አይደሉም። ቁጭ በሉ አላቸው። አሁን ስለ ምግቡ እንጸልያለን አላቸው እግዚአብሔር ፊት። እግዚአብሔር ሆይ አለ ይሄንን ምግብ ስለሰጠህን እናመሰግናለን። ይሄንን ምግብ ባርክልን። ባዶ ሳህን ላይ አይከብድም? ባርክልን ብሎ ጸሎቱን ልክ ሲጨርስ የግቢው በር ተንኳኳ። ማን ነው የመጣው ተብሎ ሲኬድ እዛ ሰፈር ላይ ያለ አንድ ዳቦ ጋጋሪ ለካ እግዚአብሔር በሌሊት ሄዶ ስለነዚህ ህፃናት እዛ ስላሉ ልጆች ምግብ ስለሚያስፈልጋቸው ተነስና ዳቦ ጋግርላቸው ብሎ አዞታል። ሌሊቱን ሙሉ ዳቦ ሲጋግርላቸው ነው ያደረው። ይኸውና ጆርጅ ትኩስ ዳቦ ይዤ መጥቻለሁ፣ እባክህ ተቀበለኝ አለው። አይገርማችሁም? በባዶ ነገር ላይ ማመስገን ለካ ነገራችሁን ያፈጥነዋል። በዚህ ጉባኤ ላይ ስንቶቻችሁ በባዶ ነገራችሁ ላይ እግዚአብሔርን አመስግናችሁ ታውቃላችሁ? በባዶ ኪሳችሁ ላይ ስንቶቻችሁ እግዚአብሔርን አመስግናችሁ ታውቃላችሁ? ምንም በሌለ ነገራችሁ ላይ፣ በተዘጋ በር ላይ፣ የሚጠይቃችሁ በሌለበት፣ ጓደኛ ዘመድ ወዳጅ በሌለበት እግዚአብሔርን ስንቶቻችሁ አመስግናችሁ ታውቃላችሁ? ጆርጅ አመሰገነ። እግዚአብሔር ያመሰገነው እግዚአብሔር አላሳፈረው እና ለነሱ የሚሆን ዳቦ እግዚአብሔር ሌሊቱን ሲያስጋግርላቸው አድሯል። የጠዋቱን ቀን አይቶላቸው ማለት ነው። እግዚአብሔር የነገ ቀናችሁን አይቶላችኋል ወዳጆቼ። ነገ የሚጠብቃችሁን ፈተና እግዚአብሔር ቀድሞ አይቶላችኋል። ከፈተናችሁ ጋር እግዚአብሔር መውጫ በርን ያዘጋጅላችኋል። እግዚአብሔር ከፈተናሽ ጋር መውጫ በርን ያዘጋጅልሻል። ዳቦን ተቀብሎ ተመልሶ ለልጆቹ ያከፋፈለ ባለበት ሰዓት ድጋሚ ደግሞ በር ተንኳኳ። ምንድነው ብሎ አሁንም ጆርጅ በሩን ሲከፍት አንድ ወተት የያዘ ጋሪ። አይገርማችሁ? እምናመልከው እግዚአብሔር እኮ እንደዚህ አይነት እግዚአብሔር ነው። ምን አለ መሰላችሁ? በዚህ በኩል እያለፍኩ አንተ በርጋ ሲደርስ ጋሪው ተበላሸብኝ። ወደ ኋላ ልጓዝ ብል ወተቱ ይበላሻል። ጋሪውን ለማስተካከል ደግሞ ጊዜ አይበቃኝም። እባክህ ጆርጅ ልጆቹ ይጠጡ ዘንድ ይሄንን ወተት እባክህ ተቀበልልኝ አሉት። እስቲ ለጌታ ከፍ ያለ ጭብጨባ። ሃሌሉያ። ልጆቹ ይጠጡ ዘንድ ይሄንን ወተት እባክህ ተቀበልልኝ አለ። ጆርጅ የሰዎችን በር ሳያንኳኳ መፍትሄ ፍለጋ ወዲያም ሳይንከራተት እግዚአብሔር መበልና መጠጥን እቤታቸው ድረስ አመጣላቸው። አይገርማችሁም ወዳጆቼ? እሺ አለ። እሱ ያውቃል፣ ሚስጥሩን ያውቃል። ጆርጅ ምን እንደሆነ ምን እንደተፈጠረ በደንብ አድርጎ ያውቃል። ያመጡ ሰዎች ናቸው ማያውቁት። ታዛው ነው የመጡት ወዳጆቼ። እንዴት ነው ሰው ሌሊቱን ሙሉ ገንዘብ ለማያገኝበት ሲሰራ የሚያድረው? እግዚአብሔር ካዘዘ ላንተ ጉዳይ ሰዎችን እንዲያስጨንቅልሃል። እግዚአብሔር ካዘዘ ላንቺ ቤት ጉዳይ ሰዎችን
ዳቦንም ሰጣቸው። ኢየሱስ ክርስቶስን አይታችሁት ከሆነ አልዓዛርን ለማስነሳት ሲሄድ የጸለየው ጸሎት ስለሰማኸኝ አመሰግናለሁ አለ። አልዓዛር ከሞተበት ሳይነሳ ከመቃብር ሳይወጣ ቀድሞ ስለሰማኸኝ አመሰግናለሁ። በነገራችሁ ላይ፣ በባዶ ኪሳችሁ ላይ፣ በችግራችሁ ላይ፣ በተዘጋ በራችሁ ላይ እግዚአብሔር ፊት ስለሰማኸኝ አመሰግናለሁ በሉት። ምስጋናችሁ በረከታችሁን ይጎትተዋል። አምልኳችሁ በረከታችሁን ይጎትተዋል። ሰማችሁ? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳ ነው። ሃሌሉያ! ለሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከመታየቱ ከሚታየው እንዳልሆነ በእምነት እናስተውላለን። ምን ማለት ነው? አሁን የምናየው ነገር ኖሮ ተናግሮት የመጣው ሳይሆን ያልነበረውን ነገር ወደ መኖር እንዲታይ አድርጎ እግዚአብሔር አምጥቶት ነው። ስለዚህ ወንጌላዊ ጆርጅ የሌላው ነገር በዛ ሰዓት እንደሚመጣና እንደሚሆን በእግዚአብሔር ስለታመነ ልቡን እግዚአብሔር ላይ ስላጸና ከማመስገን ጀመረ። እምነት እንደሚሆንላችሁ አምናችሁ የምትጸልዩት ጉዳይ፣ አምናችሁ እግዚአብሔርን የምታመሰግኑበት ጉዳይ እንጂ ጉዳዩን ፊት ለፊት እያያችሁ የምትጸልዩበት ጉዳይ አይደለም። ፊት ለፊት አሁን እሷን እንደማያት እንደዛው እናንተን እንደማያችሁ እንደዛው እያየው የምናገርበት ምንም በሌለበት ዘር ባልተዘራበት ገበሬ ዘሩን የሚጠብቀው ሲዘራ ነው አይደለ? ዘር ባልተዘራበት ምድረ በዳ የምንጠብቀው ነገር ማለት ነው እምነት ማለት። እስከ መቼ? እስከ መጨረሻው አባቶቻችን እስከ መሞት ዳር ድረስ እንዳይሄዱ እስከ መጨረሻው እምነት ልክ እንደዛው ነው። እምነት እስከ መጨረሻው እስኪ ሰጣችሁ ድረስ እጃችሁ እስኪ ገባ ድረስ አባቶቻችን ይህንን አድርገዋል። ዛሬ እናንተም እኛም ይሄንን እናደርጋለን። እግዚአብሔር ባዶ ኪሳችሁን መታችሁ ቢሆን፣ ባዶ ነገራችሁ ላይ መታችሁ ቢሆን፣ ጥያቄ ይዛችሁ መታችሁ ቢሆን፣ እግዚአብሔር እንዲረዳችሁ አስባችሁ መታችሁ ቢሆን፣ ይህ እምነት የሌለ ነገራችሁን ወደ መኖር ያመጣዋል። ይህ እምነት ያበቃለትን ነገር ወደ መኖር ያመጣዋል። እስኪ በደንብ አሜን በሉ። በደንብ አሜን በሉ ባካችሁ። እምነት የሌለውን ወደ መኖር ማምጣት የሚችል ትልቅ ኃይል ነው ወዳጆቼ። ትልቁ አቅም ነው ወዳጆቼ። እግዚአብሔር በህይወታችሁ እንደዚህ ያለ አቅርቦትን ያድርግላችሁ። ነገር ዝግትግት ባለ ምዕራፍ ላይ፣ በጨለመ ምዕራፍ ላይ እግዚአብሔር ስለናንተ ሰዎችን ያስነሳላችሁ። በራችሁን የሚያንኳኩ ሰዎች ይነሱላችሁ። እምነታችሁ በወረደ፣ ተስፋ በቆረጣችሁ፣ ሀዘናችሁ በበዛ ሰዓት በዛ ሁኔታ ውስጥ እግዚአብሔርን ማመስገን ከቻላችሁ ለበረከት የቀረባችሁ ናችሁ። ሁሉ ነገር ተስፋ የሚያስቆርጥ ሁኔታ ውስጥ ላይ ሆናችሁ ቸርች መምጣት ከቻላችሁ ለበረከት የቀረባችሁ ናችሁ። አሜን ነው። አቅማችሁን፣ ዕውቀታችሁን፣ ገንዘባችሁን፣ ጊዜያችሁን፣ ዘመዶቻችሁን ሁሉ ነገራችሁ ላይ ሞክራችሁ አቅቷችሁ በዛ ሁኔታ ውስጥ እግዚአብሔር ፊት ተገኝታችሁ ከሆነ ለበረከት የቀረባችሁ ናችሁ እናንተ። በጨለመ ሁኔታ ውስጥ ምንም ጠብ የሚል የሚንጠባጠብ ነገር በሌለበት ሁኔታ ውስጥ እግዚአብሔር ፊት እየተመላለሳችሁ ከሆናችሁ ለበረከት የቀረባችሁ ናችሁ እናንተ። እስኪ እኔ በሉ ለበረከት የቀረብኩ ሰው ነኝ በሉ። ተናገሩ። ለበረከት የቀረብኩ ሰው ነኝ በሉ። እኔ በሉ የሌለውን ወደ መኖር የሚያመጣውን እግዚአብሔርን አምኜዋለሁ በሉ። ይሄ ቃል በህይወታችሁ ላይ ተፈጸመ በኢየሱስ። ይሄ የተናገራችሁት ቃል በስራችሁ ላይ ተፈጸመ በኢየሱስ። እምነት የሌለውን ወደ መኖር የማምጣት ኃይል ካለው ዛሬ ማታ የሌለ ነገራችሁ ወደ መኖር ይመጣል። ያበቃለት ነገራችሁ ወደ መኖር ይመጣል። ይህ ታላቅ እምነት ነገራችሁን ይለውጠዋል። ይህ ታላቅ እምነት የቤታችሁን ቋጠሮ ይለውጠዋል። ይህ ታላቅ እምነት እንቆቅልሾቻችሁን ይፈታዋል። ይፈታዋል። ሃሌሉያ! ይፈታዋል። ሃሌሉያ! እግዚአብሔር ተአምራት ማድረግ አቁሟል እየተባለ በሚወራ መካከል አይ ድሮ ነው እኮ እግዚአብሔር የድሮ ነው፣ አምልኮ የድሮ ነው፣ ጸሎት የድሮ ነው፣ ሁሉ ነገር ድሮ ቀረ ያሉ ሰዎች የድሮ አምላክ አድርገው እግዚአብሔርን በሳሉ መካከል እግዚአብሔር ዘንድሮ እንደሚሰራ በእናንተ ይታወቃል። አሁንም እንደሚሰራ እግዚአብሔር በእናንተ ቤት ይታወቃል። እግዚአብሔር የትላንትና ብቻ እንዳልነበረ እናንተ ትውልድ ላይ ይታወቃል። እግዚአብሔር የድሮ ብቻ እንዳልነበረ
ሰዎች ይህንን ሲሉ አገልጋዮችን ያቃለሉ እየመሰላቸው ነው ባይዘው። ነገር ግን እግዚአብሔርን ነው መንፈስ ቅዱስ የድሮ አምላክ ብቻ ነው እግዚአብሔር የድሮ ብቻ ነው ብለው እንዲያስቡ ትውልድ እንደዛ ይሄን መንፈስ ከትውልዱ አይምሮ ላይ መትቼዋለሁ በኢየሱስም። እግዚአብሔር በፊትም ይሰራል በአባቶቻችን ዘመን፣ አሁንም የሌለውን ወደ መኖር ያመጣል። እግዚአብሔር ትላንትናም ሰርቷል፣ ዛሬም በእናንተ ትውልድ መካከል ይሰራል። ስለዚህ ይህ እምነት በህይወታችሁ ዛሬ ማታ እዚህ የተገኛችሁ ከፍ ያለ ነገር በህይወታችሁ ላይ ያደርጋል። ይህ እምነት የሚታይ በረከታችሁን ይጎትተዋል። ከማይታየው ዓለም የሚታየውን በረከት ወደ ቤታችሁ ያመጣል። ከማይታየው ዓለም የሚታየውን ተስፋችሁን ወደ ቤታችሁ ያመጣል። ከማይታየው ዓለም ያበቃላችሁን ነገር ወደ ህይወታችሁ ያመጣዋል በኢየሱስ። ይችላል እግዚአብሔር፣ ይችላል እግዚአብሔር። እስቲ ይችላል በሉ፣ ይችላል በሉ። ሃሌሉያ። ይህ እምነት ዛሬ እዚህ ተገኝታችኋል። እናንተ እዚህ በመገኘታችሁ በዘሮቻችሁ በእናንተም በትውልዳችሁ መካከል ከፍ ያለ ነገር ያደርጋል። በጌታ በኢየሱስም የሚያስተጋባ ነገር ያደርጋል። በጌታ በኢየሱስ ክርስቶስም ርዕስ ትሆናላችሁ። በሰፈራችሁ ላይ ርዕስ ትሆናላችሁ። በመንደራችሁ ላይ ርዕስ ትሆናላችሁ። እግዚአብሔር በእናንተ ምክንያት ይከብራል። እግዚአብሔር ባንቺ ምክንያት ይከብራል። እግዚአብሔር ባንተ ምክንያት